ጋይስ እድለኛ ነኝ ምክንያቱም ድንግል ነው ያገኘሁት። እኔ ከዚህ በፊት እንደዚህ አይነት ነገር ውስጥ ገብቼ እንደማለቅ ታውቃለህና እንድጎዳኝ አልፈልግም ማለት እኔ በጓደኞቼም በሁሉም አያለውና እንዴ ሲጎዱና ምናምን ነገር ያ ነገር ደግሞ እኔ ጋር እንዲደርስ አልፈልግም። አምኜ ነው የገባሁት። እምነትን ደግሞ እንድታጎልብኝ አልፈልግም። ትናፍቀኝ ነበር ቶሎ ዛሬ ይሄ ቀን ዛሬ አይመሽም ካሜራማን፣ ይሄ ቀን ዛሬ ለኔ ልዩ ቀን ነው። በዚሁ እንደውም አይደለ መከበር አለበት። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ወጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ ያለሽና። ሰላም የኒኮ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ እንዴት ነው ቤተሰብ? ነጭ በነጭ ለብሰናል፣ ፏ ብለናል፣ አምሮብናል፣ ፈክተናል። እንግዲህ ባለፉት 3 ቀናት አንዲት ቆንጅዬ ልጅ ሪቾዬን የፍቅር ጥያቄ አቅርቤያት ነበሩላችሁ የምታውቁት ነው። እንግዲህ እሷም 2 ቀን 3 ቀን እያሰበችበት ነውና በተከታታይ ስልክ ደውዬላት ነበረ። በአጋጣሚ ያው ትናንትና ራሷ ደውላልኝ ያለውን ነገር አውርተናል። እንግዲህ ባለፈው ባያችሁት ቪዲዮ ላይ ያላያችሁም ካላችሁ ወደ ኋላ መለስ ብላችሁ ቪዲዮ ንዩት። የፍቅር ጥያቄ ነው ነበርኩ ያቀረብኩት። አንዳንድ ሰው አላችሁ ፍጹም ኒኮላስ ማፍቀር አይችልም ብላችሁ ኮሜንት የምታረጉ ልጆች አላችሁ። በጣም የሚያዝናና ኮሜንቶች አይቻለሁ። አጭር ሴት ብለ ነበር አይደል እንዴ ምናምን የምትሉም ነበራችሁ። እሱም ኮሜንት አይቻለሁ። እያዝናኑኝም እያሳቁኝም እያስተማሩኝም ነበረ። ያው እንግዲህ ግልጽ ለማድረግ ያክል ምንድነው አንድ ሰው ሪሌሽንሺፕ መጀመር ያለበት ወይ ፍቅር መጀመር ያለበት ከሚያምነው ሰው ጋር ከሚወደው በቃ እቺ ልጅ ለኔ ትስማማኛለች፣ አፍቅሪያታለሁ፣ በቃ ልቤ ሲፈልጋት ነውና ላይምሰል ሌሎች ሴቶች ፍቅር ሲጠይቁኝ ሳልፈልግ ያለው ብዬ ሪሌሽንሺፕ ውስጥ መግባት ተገቢ ነው ብዬ አላምንም። ምክንያቱም ፍቅር ማለት የሁለት ሰው መፈቃቀድና መፈላለግ ነው። ሁለታችን ሳንፈላለግ የአንድ ሰው ብቻ ፍላጎት ሆኖ እንትን ከሆነ ማስገደር ነው የሚሆነውና ከዚህ በፊት ያሉት ጥያቄዎች ላይ አብዛኛው ቱቱ ምናምን የቱቱ ግፍ ነው ምናምን ስትሉ ነበረ። ምንም ግፍ አይደለም። ምክንያቱም አይ ቲንክ ማፍቀር ጥሩ ነው፣ መፈቀርም መታደል ነው፣ አምንበታለሁ። ግን ስለማከብራትም ስለመወዳትም ሴት ልጅ ስለማከብርም ስለመወድም ነው ለየት ያለ ነገር ስሜት እንዳይሰማት ወይ ደግሞ ሳላፈቅራት በይሉንታ አፈቅርሻለሁ ብዬ ነገ ከዚህ በላይ እሷ መጉዳት ስለማልፈልግ ነው ግልጽ ነው ያወራሁትና ሁላችንም ግልጽ መሆን አለብን። ግልጽነት ለራስ ነውና በዛ መንገድ እንድትረዱልኝ ነው የምፈልገው ቤተሰብ። በተጨማሪ ደግሞ ምንድነው እኔም አይታችኝ ከሆነ ዝም ብዬ ከመሬት ተነስቼ አይደለም ያፈቀርኩት። ሪቾዬ እንግዲህ ለ3 ሳምንት አብረን ብዙ ነገር አሳልፈና በጣም በጣም ስማርት ሴት ነች፣ በጣም አስተዋይ ነች። ከኔ እሷ ለኔ እንጂ ከኔ ምንም የምትፈልገውም ነገር የለም። እኔ የተሻለ ቦታ እንድደርስ ብዙ ገዛ ስታረግልኝ የነበረች ምርጥ ሴት ነች ሪቾዬ እና ይሄ ባህሪዋ፣ ፈገግታዋ፣ ቅብጠቷ አንድ ላይ ተደምሮ ነው እሷን እንድወድ እሷን እንዳፈቅርና በቃ ፍቅሬን መናገር የፈለኩት በግልጽ ፍቅሬን አውጥቼ ማሳወቅ የፈለኩትና ቀጠሪያት የነገርኳት ለዛ ነው። ምክንያቱም ያው ግዴታ ነው። እስከመቼ ፈርተን እየተሽኮረመምን አንኖርም። ኮፍተን ማለት አለብን እንደ ወንድ ልጅና እኔ ደግሞ ላመንኩበት ነገር ወደ ኋላ ብዬ አላቅም። በህይወቴ ላመንኩበት ነገር ምን ጊዜም ወደፊት ነኝ። ሁላችሁም ደግሞ ከኔ የምትማሩትም ነገር ይኖራል፣ እኔም ከናንተ የምማረው ነገር ይኖራል። እናንተ ግን ከኔ እንድትማሩ የምፈልገው ምንድነው ሁሌም ለምታምኑት ነገር ወደፊት ሂዱ።
በይሉኝታ አትታሰሩ። ሰው ምን ይለናል፣ ሰው ምን ይለኛል ብላችሁ አታስቡ። ለምሳሌ እኔ ከልቤ ነው አፍቅሬሻለሁ ወይ ይሉኝ፣ እየፎገርኩ አይደለም። ታውቃላችሁ እኔ እንደዚህ አይነት ነገር ላይ ሴንሲቲቭ ነኝ። ቶሎ እንትን አልገባም፣ ወደ ሪሌሽንሺፕ አልገባም። ፈቅጄ ግን ውስጥ ያምኖበት ከሆነ ግን ሁሉን ነገር ለማድረግ ዝግጁ ነኝ ብዬ ወስናለሁና ታውቃላችሁ እናንተም። ስለዚህ ተንበርክኬ የፍቅር ጥያቄ ሪቾ መጠየቅ አያሳፍርም፣ ነውር አይደለም፣ ማክበር ነው። እሷ ለሷ ያለኝ ክብር ማክበር ነው እንጂ ቆሜ ብቻ መጠየቅ እችል ነበረ። ግን ለሷ ያለኝ ፍቅር በቃ እንደዚህ ይሄን ያክል እያንበረከከኝ ነው የምጠይቃት። ምን ያክል ለሷ ክብር እንዳለኝ እንድትረዳኝ ስለምፈልግ ነው። እና ይሄን ሁሉ ካልኳችሁ ዘንዳ እንግዲህ ማታ ደውላለኝ። ጥሩ እንቅልፍ ነበር የተኛሁት። ሪቾዬ እንግዲህ 3 ቀን አልተገናኘንም ነበረ፣ እያሰበችበት ነበረ እኔንም በቃ ከራሷ ጋር። ግን ትናንትና ደወለች ብዙ ሰዓት። እኔ ብዙ ቀን ደውዬ ነበር። ከዛን ቀን ጀምሮ ቪዲዮ ከተለቀቀበት ከቀረጽንበት ቀን ጀምሮ እንትን እየደወልኩላት ነበር፣ አታነሳለኝ። ቴክስት ነበረ የምታደርግልኝ። ኮሜንት ላይ መታ ጥሩ የሆነ ደስ የሚል ኮሜንት አድርጋልኝ ነበረ የዛኛው ቪዲዮ ላይ እና ላስብበት ሊኮ እየተረዳኝ ብላኛለች። እንደምትወደኝ እርግጠኛ ነበርኩኝ እኔ እና ደስ ብሎኛል። ማታ እንግዲህ እኔም ያልጠበቅኩትን ሰርፕራይዝ ነው ያደረገችኝ። ናፍቀኸኛል በቃ ለካ እኔም ወድጄ ነበረ ሳላስበው፣ እኔም ለካ ፈልግ ነበረ። ግን በቃ እኔ የመጀመሪያዋ ነው የምሆነው። ከዚህ በፊት እንደዚህ አይነት ሪሌሽንሺፕ አሳልፋ አታውቅም ሪቾዬና ፈርታለች። አይኖ ረዳታለሁ ብዙ ነገር አውርተናልና ብቻ እኔም ናፍቀኛል። በቃ ነገ በጠዋት ተገናኝተን እናወራለን ስላለች እጅግ በጣም ደስ ብሎኝ ይሄ ከታች እስከ ላይ ነጭ ልብስ ነው የለበስኩት። ምክንያቱም መልካም ነገር ሲመጣ ያው በነጭ እርግብ ነው አይደል የሚመስለው። እኔም ደግሞ ነጭ እርግብ መስይላት እንግዲህ ስመጣ ስታይን ገና ፈገግ ብላ እንድትመጣልኝ ደስ እንዲላት ንጹህ ሰው እንደሆንኩኝ እንድታስብ ለአይምሯ ጥሩ ነገር ልመግብ ካለባበሴ ጀምሮ እንደዚህ ፏ ብዬላት የመጣሁት የኔ እናት ሪቾዬ እጅግ በጣም ደስ ብሎኛል። እንግዲህ አሁን ዛሬ ያለሁት ይኸው እንግዲህ እዚህ ጋር ዋይልድ ኮፊ ነው ያለሁት። እንግዲህ የት ነው ዋይልድ ኮፊ? እንደዚህ የሚያምር ቦታ እጅግ በጣም በተለይ እንደዚህ ሪሌሽንሺፕ ላይ ያላችሁ ሰዎች ዋይልድ ኮፊ መታችሁ ዘና በሉ። ንፋሱ ደስ ይላል፣ ያለው እይታ ደስ ይላል። እንግሊዝ ኤምባሲ አይ ቲንክ ከኬንያ ኤምባሲ እዚህ ጋር አለ። ከሱ ፊት ለፊት እንግዲህ ፌመስ ቤት ነው ታውቁታላችሁ። የተንጣለለ ግቢ አለ። እንደዚህ ያሳያቸው በእናቴ ይሄን የመሰለ ቪው እንደዚህ ያሳዩዋቸው። እንግዲህ ለእናንተም እያሳየው ለሷም ደግሞ ላይኗ እንዳይረብሽ ጋይስ። ምክንያቱም እኔ መጀመሪያ ቀን የፍቅር ጥያቄ ስትቀበል እሺ ስትለኝ እንደዚህ ደስ የሚል ላይን የሚማርክ ቦታ ላይ ይዣት መጥቼ ነው ደስታዋን ልሰማው የምፈልገው። እና ዛሬ እኛም እዚህ አካባቢ ነው ሰፈራችን። እንግዲህ ዛሬ ዋይልድ ኮፊ ተገኝተን ነው የምንጠብቃት። ነግሬያታለሁ፣ እሷም ታውቋለች። የኛ ሰፈር ያው እንግዲህ እንደምታውቁት ከእንግሊዝ ኤምባሲ ወረድ ብሎ ነው ሁላችሁ እና በሰፈራችን ይሄን የመሰለ አካባቢ ያለ ለማታውቁት አንዳንዴ እዚሁ አጠገብ ላጠገብ ሆናችሁ እንደዚህ አይነት ቦታ እንዳለ ማታውቋላችሁ። ሩቅ ቦታ ሄዳችሁ ምናምን ፎቶ ቪዲዮ የምትነሱ ሰዎች አላችሁና ይሄን የመሰለ ደግሞ ቦታ ለወጣቱ ተብሎ ሲሰራ እኛ ደግሞ መተን እንደዚህ አይነት ቦታ ጥሩ ጊዜ ማሳለፍ አለብን። አሁን ኔክስት ላይ እንደውም እዛ መናፈሻው ላይ ፍቅር ጊዜያቶችን ብዙ እናሳልፋለን እና ዋይልድ ኮፊ እናመሰግናለን። እኔንም ቀረጻ እንዳረግ ስለፈቀዳችሁልኝ ደስ ብሎኛል፣ አመሰግናለሁ። ምክንያቱም የትኛውም ቦታ ሴኩሪቲ ነው፣ ካሜራ ይዛችሁ መምጣት ክልክል ነው። ግን እናንተማ ወጣት ናችሁ፣ ልናበረታታችሁ ይገባል ብሎ ራሱ የቤቱ ባለቤት እንደፈለጋችሁ መታችሁ መቅረጽ ትችላላችሁ ብሎናል። እጅግ በጣም አመሰግናለሁ። ሪቾዬ እስቲ እየደወለች ነው። ሄሎ ወይ ማማዬ። እሺ አይ ከላይ ነሽ፣ ከላይ ነው ያለሁት። አይሻለሁ ልክ እንደገባሽ ከፎቁ ላይ ውጪና ማለት ነው። ቴራሱ ላይ ነኝ ያለሁት፣ አንደኛ ፎቅ ላይ። አይሻለሁ። እሺ እናቴ፣ እሺ እንግዲህ አምሮባታል። ከታች እያየኋት ነውና አቤት ጥቁር በጥቁር ለብሳ ነው፣ እኔ በነጭ እሷ ጥቁር የለበሰች እና ፏ ብላለች፣ አምሮባታል። በቃ አሁን ታውቋለች። እና ጋይስ
ፍቅር ደስ የሚል ነገር ነው። እግዚአብሔርን ነው የምናግራችሁ። ለሁሉም ሰው ጥሩ ፍቅር ቢኖራችሁ ብዬ እመኛለሁና አይነው እንደዚህ አይነት ስሜት ተሰምቶኝ አያውቅም። በፊት እንግዲህ የልጅነት ነገርም ቢሆን ያው ትምህርት ቤት ላይ ስኩል ላይፍ ብዙ አሳልፈናል ከሴቶች ጋር ምናምን። ይሄኛው ግን ትንሽ ስሜቱ ለየት ይላል። አይ ቲንክ ወደ ትዳር የሚያመራ አይነት ፍቅር፣ አብረ ለመኖር የሚያሳስብ ከሷ ውጪ ሌላ ሰው ላይ የሚያስብል ፍቅር ነውና እግዚአብሔር እንግዲህ ይጠብቀን ነው፣ ከሰው አይን ይጠብቀን ነው የሚባለው አይደለ ጋይስና ከአንዳንድ አላስፈላጊ ጠላቶችም ይጠብቀን ነው የምለው እንጂ ብዙ ሚዲያ ላይ መጡ ፍቅሮችን እናውቃለን። ብዙዎቹ በማይሆን ነገር ላይ ያለው መሀላቸው አንዳንዴ የማይሆን ሰው ይመጣል። ፈተናዎች አሉ። እንግዲህ እነዚህን ሁሉ ተቋቁመን እንድናልፍ እንግዲህ እመቤቴ ማርያም ያው ታግዘናለች። የፍቅሩ አምላክ ጌታችን ይጠብቀናልና ፍቅራችንን ይጠብቅ። በዚህ አጋጣሚ ነይ ማዬ የኔ ኬክ እኔ ነጭ አንቺ ጥቁር ዛሬ እኔ ወፍቀሽ ያለኩ ለምን ሲከፋል በእናትሽ ደንሽ በቃ ታልክ መሰለኝ አማን ነው ደንሽ ነይ ተጋቢ ወደዚህ እንዳትርቀኝ ስንት ቀን ሆነ 3 ቀን ምን ሆነ አላለፈ 3 ቀን 3 ቀን ሙሉ እንዴት እንደተሰቃየሁብሽ ማሬ ናፈኩ እኔ ያናፈኩሽ ናፍቀኸኛል ናቴ ተሰቃየሁብሽ እኮ በርሽ ላይ ቆምኩኝ። ወንድሞችሽ ራሱ የሆነ በቃ እንዲሳዩኝ ይሄ ሰውዬ በር ላይ ምን ነው በዛ ምናምን እንዳይሉ እየፈራሁ ብታይ ዛፍ ስር ግንብ ስር ምናምን ጓደኛዬን እያንድ ቀን ማሮጠ ሌባ መስለናቸው አንቺም ከቤት አልወጣሽም ነበር ክላስም ምናምን ጠይቄ ነበር መጥቻች ጋርና አያልገባችም ምናምን አሉኝና በዚህ ነው ያክል ላስጨንቅሽ አልፈለኩም ነበር ግን ትንሽ ረፍት መውሰድ ፈልጌ ነበር። ለዛ ደግሞ መጠየቅ ልክ ነው አይደለም? ምክንያቱም አክብሬሽ የፍቅር ጥያቄ ያከኔ መምጣት አለበትና አስበሽበትም ደግሞ ማታ አውርተናል። በጣም ደስ ብሎኛል ልጅ የምሬ ነው የምነግርሽ ከምትጠብቂው በላይ። ምክንያቱም አንቺ የኔ መሆንሽ ስሰማ ደስ ብሎኛል። ምክንያቱም በዚህ ሰዓት እዚህ ምድር ላይ እዚህ ዓለም ላይ እንደኔ ደስተኛ የለም ይመስለኛል። አንቺም ደስተኛ ነሽ አይደል? አዎ እኔም ደስ ብሎኛል። ናፍቀኝ ነበር ደግሞ ቆንጆዬ ወንድ ነው ያገኘሽው መንከባከብሽ ነው። እሺም እንደ ደበረ ምንድነው እንዴ ላስብበት ብለሽኝ አሸሽኝ። እኔ ከዚህ በፊት አውቃለሁ ሴቶች እንደዚህ እናስብበት ምናምን ሲሉ ምናምን እንሰማለን አይደለ? እኔ ላይ ግን ለመጀመሪያ ጊዜ ነው የደረሰው። ላስብበት ምናምን ሲል ልጅ ለመጀመሪያ ጊዜ ነው ያለችኝ። ስሜቱ ደግሞ ገባኝ። እንዲከበር ነው እንጂ አንድ ቀን ሳምንቱ ብሎ ያልተለያየ ልጆች ባንዴው በቃ አንቺም በቃ የዛኔ እኮ ጥለሽኝ የርሽ መንገድ ላይ ምናምን የዛኔ እኮ ትንሽ በቃ በጣም ኮንፊውዝድ ሆንኩና በዛ ነው እንግጭም ነበር አላሰብኩትም ነበር። አስጨነቅኩሽ ትንሽ እኔ ልጨነቅሽ የኔ እናት የኔ ንግስት። አሁን አንቺ እኮ ከዚህ በኋላ ንግስቴ ነሽ ታውቂያለሽ አይደል? ከአንቺ ውጪ ማን አለ? ማንም አይደለ? አሁን እናትና አባቶሽም አሳልፈው እንዲሰጡኝ ነው እንግዲህ ያው ቀጣይ ቶሎ ብዬ ነው እንደውም ሰው ሳያይብኝ ሽምግልና ልኬ ቶሎ ተፍ ለማድረግ እና ማርዬ አስገድጄሽ ወይ ምናምን አይደለም አይደለ? ከልብሽ ነው ፍቅሬን ተቀበልሽው። ምክንያቱም እኔ ለሴት ልጅ እጅግ በጣም ክብር አለኝ። ሴት ልጅ አከብራለሁ፣ እወዳለሁ። ከስሜቷ ውጪ ሼም ይዟት ወይ ደግሞ ሳትፈልግ በግድ የኔ እንድትሆን አልፈልግም። ልክ ነህ። ስለዚህ ከልብሽ ያለውን ነገር ከልብሽ ንገሪኝ። በስልክ ሰምቻለሁ ግን እንደዚህ ንገሪኝ። በአካል ደስ ብሎኛል። በጠብቅ ይኸው እንደዚህ አምሮብኝ ነጭ ለብሽ ያይሽ የሰላም እርግብ መስዬ ነው የመጣሁልሽ። በተለያየንባቸው ጊዜዎች ውስጥ ማለት ነው አላስብበት ያልኩ ሰዓት አለ አይደለ? በቃ በጣም ድብርት ውስጥ ገብቼ ነበረ። ሁሉም ነገር ያስጠላኝ ነበር ምናምን። አንተ ጋር ስሆን ነው በቃ ቀኑ ራሱ ሰዓቶቹ የሚሮጡብኝ ምናምን ነገር እና በዛ ሰዓት የሆነ መላመዳችንም ትልቅ እንትን እንዳለው አየሁ እና በቃ ካንተ ጋር ስለይ ምናምን ነገር ቀኑ ቶሎ አይመሽም ምናምን እና ትናፍቀኝ ነበር ቶሎ። ዛሬ ይሄ ቀን ዛሬ አይመሽም ካሜራማን፣ ይሄ ቀን ዛሬ ለኔ ልዩ ቀን ነው። በዚሁ እንደውም አይደለ መከበር አለበት። እውነት ነው።
ማርያምን ካንቺ እንደዚህ ያላልጠበቅኩ እንዴ ከልብሽ ታፈቅሪኛለሽ አሁን ትፈልጊኛለሽ አንቺ እንደ ማርያም በይ የምሬን ነው የኔናት ማርያም ደስ ብሎኛል ያው ቤተሰብም ዛሬ ካሜራ እንግዲህ ይዤ መጥቻለሁ አስፈቅጃታለሁ ግን በነገራችን ላይ ባለፈው ካሜራ አልፈልግም ምናምን ስላለች ግን ያው ግዴታ ማወቅ ደግሞ አለባት ከዚህ በኋላ ከኔ ጋር በቪዲዮ ምናምን ስለምንመጣ የፍቅር ጥያቄ ስትቀበለኝ ያው ቤተሰብም ካላየ ብዬ አውርቼሻለሁና ለዛ ነው ስለዚህ እነሱም ስለተጨነቁ ያው መልሳችን እንዲያውቁት ኮሜንት ላይ ብዙ ሰው አንዳንድ በውስጥ ራሱ ማርያምን አይተሻል አይደል ብዙ ሰው አውርቶኛል አብራችሁ ብትሆኑ አሪፍ ነው ደግሞ ትቀበላለች እርግጠኛ ነኝ ያሉ ሰዎችም አሉ አይነ ውሃ ያስታውቃል ስታይ አስተያየቷ አስተቃቅፋ ምናምን ብሎኛል እኮ ነው ኦኬ አንቺ ያው እንግዲህ ሴትነት ወጉ ምን አደረ ይችላል አደረደረኝ ትንሽ ግን አሁን 3 ቀን በደንብ አስባበታለች ለሷ ጥሩ ነኝ መጥፎ ልሆን አልችልም ያው እግዚአብሔር ፈቅዶ ደግሞ የህይወት አጋሪ ብትሆን ደስተኛ ነው እንግዲህ ጉዟችን ሀ ብሎ ጀምራል አይደለ ዛሬ ቀኑን ያዙልኝ እንግዲህ አይጠፋ ሚዲያ ላይ ተቀመጠ ቀን አይጠፋ እንግዲህ ሀ ብለን እንጀምራለን ከመጨረሻ ህይወት ፍጻሜ ድረስ ካንቺ ጋር ለመሆን እንግዲህ ልቤ ፈቅዷል ፈልጓል ፈጣሪ ይጠብቀን አንቺም ደግሞ አክብረሽኝ ስላገኝሽኝ ደስ ብሎኛል ዛሬ በጠዋት ደግሞ ማለት ነው እንደዚህ ዋይልድ ኮፊ ይዤ መጥቼ እንደ ያምራል አካባቢ በጣም ነው የሚያምረው ታች ለውን አስቤ ነበር ግን ዛሬ እዚህ ካላይ ቴራሱ ላይ ሆነን ወደታች ምናምን ቪው ያምራል አይደል በጣም ነው የሚያምረው እንደዚህ አይነት ቦታ ላይ ምናምን ሆነ ብዙ ታሪኮች እናሳልፋለን ይሄ ቦታ ዋይልድ ኮፊ ለኛ የመጀመሪያ ለኔ በተለይ ፍቅሬ እሺ ያለችበት ቦታ ነው ፍቅሬን የተቀበለችበት ቦታ ነው እና ደስ ብሎኛል ስለዚህ እኔም ደግሞ በጣም አፈቅርሻለሁ አከብርሻለሁ አንቺም ደግሞ ሁሌም በጣም አክብርኝ ወደዚህ እወዳለሁ ግን አንተ ነገር ምነግር ነገር እኔ ከዚህ በፊት እንደዚህ ነገር ውስጥ ገብቼ እንደማለቅ ታውቃለህና እንድትጎዳኝ አልፈልግም ማለት እኔ በጓደኞቼም በሁሉም አያለውና እንዴ ሲጎዱና ምናምን ነገር ያ ነገር ደግሞ እኔ ጋር እንዲደርስ አልፈልግም አምኜህ ነው የገባሁት እምነትን ደግሞ እንድታጎልብኝ አልፈልግም ማርያም ያው አንቺን የምጎዳበት አቅም አለኝ እንደሌለቀው አቃለው ሲገባኛል ግን እኔ እንዴት አንቺን ልጎዳሻለሁ እናቴ እግዚአብሔር ክፉና ደጉን ለይቶ ያሳየን ከዛው ላንቺ መልካም በቻልኩት አቅም ሁሉ መልካም ለመሆን ሞክራለሁ ያው እንግዲህ ሚዲያ ላይ አይደለ ያለ ነው መልካም ለመሆን ሞክራለሁ በባህሪም ደግሞ ያን ያክል ችኩልም አይደለም እንትን ማስቸገር አይነት ሰውም አይደለም ግን አንዳንዴ ደግሞ አይታወቅም የሚመጣው ነገር ግን እነዛን ነገሮች ደግሞ በቃ እንደ እግዚአብሔር ፍቃድ ነገሮችን በመነጋገር አይደለ በመነጋገር እንፈታለን ብዬ አምናለሁ ኃይለኛ እንደሆንሽ አምናለሁ አውቃለሁ ለፍቅርም ደግሞ የመጀመሪያ ሰው ነኝ እኔ ለዚህም ደግሞ ጋይስ እድለኛ ነኝ ምክንያቱም ድንግል ነው ያገኘሁት ማንም ሰው አልነካትም ያው እንግዲህ ከማንም ጋር ሪሌሽንሺፕ የላትም ለማለት ፈልጌ ነውና የምሬ ነው የመጀመሪያ ሽም ስለሆንኩ ደስ ብሎኛል እኔና ደግሞ አንቺ መጉዳት አልፈልግም ምክንያቱም እህቶች አሉ ምናምን መጥፎ ስሜት እንዲሰማሽ አልፈልግም እንዲሁ እንዳማረብሽ እንድትፈኪልኝ ነው ፈልገው እና ደስ ብሎኛል እኔም በጣም ደስ ብሎኛል ሁሌ ፍቅርሽ እንዲጨምረው ፈልገው እንዲቀነስብኝ አልፈልግም ጌታ 3 ቀን ስላስጨነቁሽ ግን ይቅርታ አድርግልኝ እሺ አይ ችግር የለውም እኔም በደንብ አስቤበት እንድገባ ምናምን ነገር ስለፈለኩ ወደዚህ ቪው ምናምን እንደዚህ ነው የምናገረው ማላለ እንደኔ እድል የቀናው ቀን የወጣለት ምኞት ወጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤ ናገር ዛሬ እሱ ተራ ነው
ወድሃለው 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 ግን ያንሳል አውቃለው ወድሃለው 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 ግን ያንሳል አውቃለው